አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። ሻንቻ እሱን ብዬ ነው የመጣሁት። ሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለውን ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ከልቡ ነው። ማግኘት አንቺን አልፈልግም ያልክ አብርሃም የምርህ ነው እንደዚህ የምትለው? ያው እኔ የምለው ጨዋታ ነው ትዳር ነው የያዛችሁ። በነገራችሁ ላይ ቤተሰብ እኔ የአብርሽም ነገር ደስ አላለኝም፣ የሩታም ነገር ደስ አላለኝም። ማለት ሩታ እያፌዘችበት ይመስላል። ማለት የሆነ እንደ በፊቱ የምታረግ አይነት አረካት ነው የምታረገው። አብርሽ ደግሞ የሆነ ነገር ማለት በሩታ ሀሳብ ተስማምቶ ሳይሆን የሆነ ነገር ስለተያዘበት ያ ነገር እንዲያ እስከሚያመቻች ብቻ ነው የሚመስለው ሁኔታቸው። የሁለታቸውም ሁኔታ አያምርም። እንግዲህ ኤርሚላ ደግሞ በዚህ ልክ ማልቀስም ራስሽን ማውቀስም ምንም ማለት አይጠበቅብሽም። ምክንያቱም እኮ የሰው ትዳር ላይ ነበረ የመጣሽው፣ የሰው ህይወት ላይ ነበረ የገባሽ። መጀመሪያም ተይ ስትባይ አልሰማም ብለሽ ነበረ። እንግዲህ ምንም ማድረግ አይቻልም። በሰዎች ሳይሆን በራስሽ አዝነሽ ነው መድረኩ መልቀቅ ያለብሽ ማለት ነው። ለማንኛውም እኔ የሁለታቸውም ሀሳብ ምንም ነገር አልተመቸኝም። የሩታም ሁኔታ አልተመቸኝም፣ የአብርሽም ሁኔታ አልተመቸኝም። ምክንያቱም ሩታ በሆነ ነገር አስፈራርተሽ ከአንቺ ጋር የምታቆዩ ትዳር አይደለም። ገባሽ ወይ? የሆነ ፋይል ስለያሽ በዛሬ አስፈራርተሽ ከሱ ብታኖሪ ምናምን ያ የሆነ አይመስጥም። ገባሽ? ይሄ የልጅሽ አባት ነው። ብዙ ነገር ያሳለፋችሁ ሰዎች ናቸው። ዛሬ ግን የኔ ካልሆንኩ ብለሽ በእንደዚህ አይነት ነገር ያው ሊለቅ ይገባልኝ። ቃል አንዴ ላውራው። ርቀትሽን ጠብቀሽ ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ ካሁን በኋላ ይሄ ነገር አይፈጠርም። ላቀፈ ምናምን የለም። ወደ ተከበረው ትዳር ተመልሷል። ሌላ በመጥበጥ የምትሽው ትዳር ካለ ሄደሽ በጥብጭ። እኛ ጋር ግን ሰላም ነው ከዚህ በኋላ። እሺ አንዴ አብርሃም አስረዳኝ ያለውን ነገር። በጣም ግራ እየገባኝ ነው። እሷ የምትለው ነገር መስማት አልችልም። ትሰሚያለሽ? በደንብ አድርገሽ ሁሉ ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይኝ። አንዴ አውራኝ በስትክክል። አንዴ አውራኝ በስትክክል። ምን እያልከኝ ነው? ምንድን ነው እያልከኝ ያለው? ትግል ለምትፈልጊው ያልከውን ደግሞ በስትክክል አስረዳኝ። ምን እያልከኝ ነው? እና ወደዚህ ጋር ጠጋ በል። ከዚህ በኋላ ከዚህ ጋር እንዳትንቀሳቀስሽ። አንቺ እዛው ሆነ እልፍ ብለሽ ብትመጪ ነገር ተፈጠራሽ። እዛው ሆነ ከሰውና ተፈጠራኝ። አይደብራትም? እንዴ አንቺ ሼም አታውቂም? ነውር አታውቂም? ንገረኛ አብርሃም። ፈጣሪ ሆይ በቃ ነገርሽ። ከዚህ በኋላ እኔና አንቺ ላይ አልፈልግም ነው። በደንብ ያብራራልሽ ወይስ እኔ እሱን ተክቼ ላብራራልሽ? ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው። አዲስ ቤት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም። ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው። ፈልጎት ነው እየኖረ ያለው። ፈልጎ ከልብህ ነው ነገራት እንጂ በደንብ ነገራት፣ በደንብ አስረዳት። ከዛ ትወጣለች። እውነት እኔ እንደዚህ ሰላማዊ ኑሮ የምትኖር ይመስልሃል? በዚህ ልክ እንደዚህ እየሆንክ ቤቴ ነበርኩኝ። ቢገባክ ቤቴ ነበረው ሁሉም ነገር እያለቀስኩኝ የማሳልፈው። ገባ? ይሄን ነገር ካንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው። ቢገባክ ከሱ በፊት እንዴት ነበር የኖርሽው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከብራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥተናል። ላይክ ሼር ሰብ እያደረጋችሁ ቤተሰብ አበረታቱን ትላላችሁ። እንግዲህ አብርሽና ሩታ ኤርሜላ ትላላችሁ። በዚህ ልክ እንደዚህ የሆኑ እኔ ያልገባኝ ነገር ቃቃ ጨዋታ ነው እንዴ? እናንተ ትዳር ቃቃ ጨዋታ ነው እንዴ ያዛችሁት? ማለት የሆነ በፎቶ እየተስፈራራችሁ ምናምን ቆይ ያስተማራችሁ ነው ያለው ነገር ታውቋችኋል እንዴ? አንዳንድ አሽቃባጭ ሰዎች ደግሞ የሆነ የምታሽቃብጡት ነገር አላችሁ፣ ሙስሊም ሆናችሁ ማለት ነው። ይሄን የምትደግፉ የምሬ ነው የምላችሁ። በጣም ነው የምታስጠሉ። ከነሱ የበለጠ እናንተ ታስጠላላችሁ። ሰው እኮ ሩታን ሁላችንም እንወዳታለን አይደል? ሰው ሲሳታ ስተቱ ካልነገራችሁት ያ ሰው ትወዱታላችሁ ማለት አይቻልም። ማለት አሁን እየሰራችሁ ያለው ሩታ ትክክል አይደለም።
ትክክል አይደለም። ምክንያቱም የልጇ አባት ነው። ትላንት ብዙ ነገር አብሮ ያሳለፉ ሰዎች ናቸው። መጥፎም ደጉም ጥሩም ሀዘንም ደስታም አብሮ አሳልፈው አልገባችሁ። ዛሬ የሆነ ፋይል ይዛበት አስፈራርታ ከኔ ጋር ኖር ማለት ምን አይነት እንትን ነው ማለት? አንድ ሰው እኮ ሲፈልጋችሁ ከእናንተ ይቀጥላል፣ ካልፈለገ ደግሞ ህይወቱ ያቋርጣል። በቃ በእንደዚህ መንገድ አይደለም ከአብርሽ ጋር መሆን ያለባት። በእንደዚህ እያስፈራራችሁ አይደለም። ኦኬ ይሄ ፋይል ነገር ሲጠፋ ትቷት መሄዱ ይቀራል ማለት ነውር ነው። ይሄ ነገር ነውር ነው። ምናልባት አብርሽ በእንደዚህ ነገር ፈርቶ ወደ እሷ ተመልሶ ከሆነ ነው ምላችሁ። ነገር ግን እሱ ፈልጉት ያረጉት ነገር ከሆነ ማለት ኤርሜላ ተስፋ እንድትቆርጥ ምናምን ፈልጉ ከሆነ ኦኬ። ነገር ግን ሁለታቸውም የሚታይባቸው ነገር ጥሩ አይደለም። አብርሽም የሆነ ነገር ያስገድደው አይነት ነገር ነው እንጂ ፍላጎት ኑሮት ከሩታ ጋር እንደሆነ ማለት ፊቱ የሚያሳየው ነገር አለ። ሩታም ደግሞ ልክ እንደ በፊቱ የሆነ ልትበቀል የፈለገች አይነት ነገር ነው እንጂ ከአብርሽ ጋር የመቀጠል አላማ ያላት አይነት ነገር አይደለም የምታሳየው። ማለት እናንተ በመሀላችሁ እኮ ልጅ አለ፣ ትልልቅ ሰዎች ናችሁ። የሆነ ልክና በቀል ምንድነው የሚሰራላችሁ? ምንድነው የምታተርፉበት? ሩቲ የሱ ቤተሰብ በጣም ወዱሻል፣ ያከብሩሻል። አንቺ ብዙ ነገር እየተከራከሩ ነገር ግን ይሄ ነገር ለበቀል የምታረጊው ከሆነ የምሬ ነው ምልሽ በጣም ይቀየሙሻል። እነሱ እንደዛ እየደገፉልሽ ለአንቺ እየተከራከሩልሽ አንቺ እነሱን እሺ ብለሽ እሱን እያሳመኑ ባለ ሰዓት አንቺ እንደዚህ ማድረግሽ በጣም ነውር ነው። በጣም እውነት ከሆነ ማለት ነው። ግን ከአብርሽ ጋር የመኖር እልሙ ኖሮሽ እውነት አስበሽበት ፈልገሽው ከሆነ ኦኬ ቀጥይበት። ነገር ግን በእንደዚህ አይነት አልነበረም። ሁለታችሁ ተስማምታችሁበት ከሆነ ቪዲዮው ጥሩ ነው። ካልሆነ ግን እሱም በዚህ መንገድ እያስፈራራሽው ጭራሽ ለሌላ ሰው ፋይሉ አሳልፈሽ ሰጥሽ ለዳኒ ሰጥሽ ምናምን ነገር ይሄ አይሆንም። ይሁን ጥሩ የሆነ የሚሄድበት መንገድ አይደለም። በቃ አንድ ሚስት የተባለች የምትሄድበት የምታደርገው ነገር አይደለም። ለኤርሜላ ይገባታል። ያደረግሽው ነገር ጥሩ ነው። ባልሽ እጅሽ ላይ ማስገባቱ ጥሩ ነው። ሆኖም እያለ ይሄ የምታስተምሩን ነገር ለኦዲየንስ ይጠቅማል ብላችሁ ይዛችሁ መምጣት የምትችሉት ነገር አይደለም። ገባችሁ? የሆነ በቃ ኧረ ቢስሚላህ የምሬ ነው የምላችሁ። ምን እያስተማራችሁ እንደሆነ በጣም ይቀፋል እኮ የምታደርጉት ነገር በጣም እየቀፈፈን ነው። በዚህ ሰሞን ደግሞ የምታደርጉት በጣም የተለየ የሆነ የረከሰ ስራ፣ ርካሽ ስራ በጣም ነው የሚያስጠላ። እንዴ ምን አይነት ድርጊት ነው እያደረጋችሁት ያላችሁ? ምን አይነት ስራ ነው እየሰራችሁ ያላችሁ? ብዙ የሚሰራ ነገር አለ። በጥሩ ነገር ነው ሩቲ። እኛ አንቺን በዚህ ነገር አንጠብቅሽም። የምሬ ነው የምልሽ። እንወድሻለን፣ በጣም ነው የምንወድሽ። ነገር ግን በእንደዚህ መንገድ አንጠብቅሽም። ይሄ በረከሰ ስራ አንጠብቅሽም። ገባሽ? ማለት ብዙ ሰው ይወድሻል። ኦዲየንሶችሽ በእንደዚህ መንገድ ማስቀየም የለብሽም። ገባሽ? እናንተ በጥሩ ነገር ስትመጡ ፍቅር ሆናችሁ ስትመጡ ራሱ የሚከታተላችሁ ሰው የሆነ በቃ በደስታ ነው የምንከታተላችሁ። ግን በእንደዚህ ነገር እየመጣችሁ ምን ልንማርበት ነው የምናየው? ምን ይጠቅመናል? ምን አይነት ትምህርት እንወስድበታለን ብለን እንዴ? አንድ ባል ከሚስቱ ማለት ከና ከአባቱ የበለጠ አንድ ባል ሚስቱን አምኖ ነው ከሷ ጋር የሚተኛ። አንድ ሚስትም ብትሆን ማለት በቃ ለማንም ማታሳየው ለናህል አባቷ ማታሳየው ገላ ለሱ አምናው ነው ከሱ ጋር የምተኘው። ነገር ግን እንደዚህ ነገር አንድ ባል ሚስቱ ካስቸገራት በእንደዚህ ነገር አስፈራራኝ ነው ትምህርቱ። የምሬ ነው ብላችሁ ወዴት እየሄዳችሁ ነው? በጣም ነው የሚያስጠላ። እንደዚህ አይነት ስራ ይቅርባችሁ እንዴ! ባልሽ እኮ መያዝ ባለብሽ መንገድ መያዝ ነው። ገባሽ? በእንደዚህ ነገር አይደለም። ሲቀጥል ደግሞ ሄርሜላ ወደ ሄርሜላ ስመጣ አንቺ ይበልሽ መጀመሪያም ተነግሮሽ ነበረ። የሰው ህይወት የበጠበሽ አንቺ ነሽ። ለዚህ ሁሉ የዳረግሻቸው አንቺ ነሽ። በቃ ይሄ ሁሉ መንገድ እንዲሄዱ ያደረግሻቸው አንቺ ነሽ። አንቺ በህይወታቸው ባትኖሪ እነዚህ ልጆች ይሄ መጥፎ ቦታ ባይሄዱ ነበር። ይሄ መጥፎ መንገድ ባይሄዱ ነበረ ሁለታቸው። ገባሽ? ይሄ ሁሉ የአንቺ ስራና የአንቺ ውጤት ነው። ፈጣሪ ስራሽ ይስጥሽ አሁንም። ስለዚህ እንግዲህ አሁን የመጨረሻሽ ሰዓት ደርሷል ማለት ነው። ለማንኛውም ውድ ቤተሰቦች የነበረን ቆይታ ይህን ይመስላል። ላይክ፣ ሼር፣ ሰብ እያደረጋችሁ አብረታቱኝ። መልካም
ጊዜ ይሆነላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።